ዛሬ በመጽሐፍ ቅዱስ ውስጥ እጅግ ልብ ከሚነኩ አሳዛኝ ከሆኑ ነገር ግን የመጨረሻ ስኬታቸው እጅግ ድንቅ ከሆኑ የሴቶች ታሪክ እነግራችኋለሁ። አንዲት ሴት ባሏ ባይወዳት፣ እህቷ በውበቷ ብትበልጣት፣ አባቷ ደግሞ ለጥቅሙ መጠቀሚያ ቢያደርጋት ምን ይሰማታል? መጽሐፍ ቅዱስ ውስጥ በኦሪት ዘፍጥረት ላይ የምናገኛት ሊያ ታሪኳ ይህ ነው። ያልተወደደችው ሴት ነገር ግን ሰዎች ንቀው የተዋትን ይህችን ሴት እግዚአብሔር የነገስታትና የካህናት እናት አደረጋት። ከሷም ወገን አዳኝ የሆነው ኢየሱስ ክርስቶስ እንዲወለድ እንዴት እንደመረጣት እንመለከታለን። ሰላም፣ እንዴት ናችሁ የተወደዳችሁ የቻናላችን ተከታዮች? ዛሬ የምነግራችሁ ታሪክ ስለተሸነፈች ሴት አይደለም። ሰዎች ጥለውት የሄዱትን ድንጋይ እግዚአብሔር እንዴት የመቅደሱ ማዕዘን እንዳደረገው የሚያሳይ የሊያን ሙሉ ታሪክ ነው። ለሚቀጥሉት ደቂቃዎች ያዕቆብ በሰርጉ ሌሊት ሊያ መሆኗን እንዴት ሳያውቅ ቀረ? በሊያና በራሔል መካከል የነበረው የልጆች መውለድ ውድድርና የእንኮዩ ተክል ሚስጥር ምንድን ነው? በሰው ዘንድ የተናቀችው ሊያ እንዴት የክርስቶስ ቅድመ አያት ለመሆን ቻለች የሚለውን ሚስጥር እነግራችኋለሁ። አብራችሁን ቆዩ። ወደ ታሪኩ ቀጥታ ከመግባታችን በፊት ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አሁን ወደ ታሪኩ እንለፍ። የሊያ ታሪክ በመጽሐፍ ቅዱስ ውስጥ ከምናገኘው ታሪኮች ሁሉ ይበልጥ የሰው ልጅ የውስጥ ስቃይ፣ የብቸኝነት ስሜትና የስነ ልቦና ስብራትን በግልጽ የሚያሳይ ታሪክ ነው። አብዛኛውን ጊዜ በሰንበት ትምህርት ቤቶች ወይም በስብከቶች ላይ የምንሰማው ስለ ያዕቆብ ታላቅ ፍቅር፣ ስለ ራሔል ነው። ያዕቆብ ስለ ራሔል ሲል 14 ዓመታት እንዴት እንዳጭር ቀን ቆጥሮ እንደሰራ ሰምተናል። ነገር ግን በዚያ ፍቅር ጥላ ስር ተሸፍና በየቀኑ የስነ ልቦና ሞትን ትሞት የነበረችው የሊያ ታሪክ ብዙ ጊዜ ይታለፋል። ሊያ የተጠላች ሴት ነበረች። ተጠላች የሚለው ቃል በመጽሐፍ ቅዱስ ውስጥ ሲቀመጥ ተራ ለመወደድ ሳይሆን ትኩረት ማጣትና ባሏ ለእህቷ የሚሰጠውን ፍቅር በየቀኑ እያየች በምሬት መኖርን ያመለክታል። ነገር ግን የሊያ ታሪክ እዚህ ላይ አያበቃም። እግዚአብሔር ለተበደሉት፣ ለተናቁትና በሰው ዘንድ ቦታ ላጡት ሰዎች አምላክ ነው። ሰዎች ሊያን ሲንቋት እግዚአብሔር አያት። ባሏ ሳይወዳት ሲቀር እግዚአብሔር ማህፀኗን ከፈተላት። በመጨረሻም የሰው ልጅ ታሪክ ሁሉ የሚቀየርበት አዳኝ ከሷ ዘር ወጣ። አሁን ይህን አስደናቂ ታሪክ ከመጀመሪያው ጀምሮ በዝርዝር እንመልከት። ታሪካችን የሚጀምረው ከከነዓን ምድር በካራን ከተማ ነው። ያዕቆብ ከአባቱ ከይስሐቅና ከእናቱ ከርብቃ ቤት ሸሽቶ ነው የወጣው። ያዕቆብ የወንድሙን የኤሳውን በኩርነትና ምርቃት በሴራ በመውሰዱ ምክንያት ኤሳውን ሊገድለው ይፈልግ ነበር። ያዕቆብ ምንም አይነት ሀብት ሳይይዝ ባዶ እጁን በብቸኝነትና በፍርሃት ረጅም መንገድ ተጓዘ። በመጨረሻም የእናቱ ወንድም ላባ ወደሚኖርበት ምድር ደረሰ። በዚያም እረኞች በጎቻቸውን የሚያጠጡበት አንድ የውሃ ጉድጓድ አገኘ። በዚያ ቦታ ላይ ነው ያዕቆብ ከላባ ታናሽ ልጅ ከራሔል ጋር ለመጀመሪያ ጊዜ የተገናኘው። ኦሪት ዘፍጥረት ምዕራፍ 29 ቁጥር 10 እስከ 12 እንዲህ ይላል። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የላባን በጎች ባየ ጊዜ ያዕቆብ ቀረብ ብሎ ድንጋዩን ከጉድጓዱ አፍ ላይ ገለበጠ። የአጎቱን የላባን በጎች አጠጣ። ያዕቆብ ራሔልን ሳማት፣ ድምፁን አንስቶ አለቀሰ። ያዕቆብ ገና ከመጀመሪያው እይታ ጀምሮ በራሔል ፍቅር ወደቀ። ራሔል እረኛ ነበረች፣ ውብና ማራኪ ነበረች። ያዕቆብ ወደ ላባ ቤት ገባ። ላባም የእህቱን ልጅ በጥሩ ሁኔታ ተቀበለው። ነገር ግን ላባ ተራ ሰው አልነበረም። እጅግ ስግብግብ፣ ስስና ሰዎችን ለራሱ ጥቅም መጠቀም የሚችል ተንኮለኛ ሰው ነበር። የላባም 2 ልጆች ነበሩት። የትልቋ ስም ሊያ፣ የታናሿ ስም ራሔል ነበር። የሊያ አይኖች ደካሞች ወይም መልከ ጥፉ ነበረች። ራሔል ግን መልከ መልካም፣ ቁንጅናዋም ያማረ ነበር። እዚህ ጋር ቆም ብለን በጥንቃቄ ማስተዋል አለብን። ሊያ በውበት በኩል ከእህቷ ጋር ስትነጻጸር ማራኪ አልነበረችም። በአንጻሩ ስለ ራሔል ሲነገር መልከ መልካም፣ ቁንጅናዋም ያማረ ነበር ይላል። ያዕቆብ ላባን ስለ ታናሽ ልጅ ስለ ራሔል 7 ዓመት እገዛልሃለሁ አለው። ላባም ተስማማ። ያዕቆብ ስለ ራሔል 7 ዓመት ሙሉ በላባ እርሻና በጎች መካከል በቅዝቃዜና በሐሩሩ ይሰራ ነበር። መጽሐፍ ቅዱስ እንደሚለው ራሔልን ይወዳት ስለነበር በሱ ዘንድ እንደ ጥቂት ቀን ሆነለት። በእነዚህ 7 ዓመታት ውስጥ በዚያ ድንኳን ውስጥ ትኖር የነበረችውን የሊያን ሁኔታ አስቡት። ሊያ ታላቅ እህት ናት። በጥንቱ ባህል ሊያ አስቀድማ ማግባት አለባት። ነገር ግን ወደ ቤታቸው የመጣው እንግዳ ያዕቆብ አይኑ ያረፈው በታናሿ እህቷ ላይ ነው። በየቀኑ ያዕቆብ እህቷን ራሔልን በቃላትና በእይታ ሲያከብራት፣ እሷን ግን እንደሌለች ሲቆጥራት ታይ ነበር። ሊያ በገዛ ቤቷ ውስጥ የብቸኝነትና የመናቅ ስሜት ይሰማት ነበር።
7 ዓመቱ ተፈጸመ። ያዕቆብ የገባውን ቃል ኪዳን አከበረ። ወደ ላባ ሄዶ ጊዜ ደርሷልና ወደ እሷ ገባ ዘንድ ሚስቴን ስጠኝ አለው። ላባም የአገሩን ሰዎች ሁሉ ሰብስቦ ታላቅ ድግስ ደገሰ። በዚያ ድግስ ላይ ታላቅ ደስታ፣ ዘፈን፣ መብልና መጠጥ ነበር። ያዕቆብ ለ7 ዓመታት ሲጠብቃት የነበረችውን ውቧን ራሔልን ለማግባት ልቡ በደስታ ተሞልቶ ነበር። ነገር ግን ምሽቱ ሲመጣና ጨለማው ሲያግዝ ላባ እጅግ መራራና ተንኮለኛ ሴራውን ተገበረ። በማታው ጊዜ ልጁን ልያን ወስዶ ወደ እሷ አገባት። ያዕቆብም ወደ እሷ አገባ። ላባም ለልያ አገልጋዩን ዘለፋን አገልጋይ ትሆን ዘንድ ሰጣት። በጠዋት ጊዜ እነሆ ልያ ነበረች። ያዕቆብም ላባን ይህን ያደረክብኝ ምንድን ነው? ስለ ራሔል አላገለገልኩህምን? ስለምን አታለልከኝ አለው። ብዙ ጊዜ መጽሐፍ ቅዱስን የሚያነቡ ሰዎች የሚጠይቁት ትልቅ ጥያቄ አለ። ያዕቆብ ሙሉ ሌሊቱን አብሯት አድሮ በጠዋት እስኪነጋ ድረስ ልያ መሆኗን እንዴት ሳያውቅ ቀረ? ለዚህ ጥያቄ ዋና ዋና ምክንያቶችን ያስቀምጣሉ። አንደኛ፣ በጥንታዊው ባህል ሙሽራ ከሰርጉ ቀን ጀምሮ እስከ መኝታ ቤቱ ድረስ ሙሉ አካሏንና ፊቷን የሚሸፍን ብርሃን የማያሳልፍ ወፍራም ጨርቅ ታደርጋለች። ሁለተኛ፣ በዚያ ዘመን ኤሌክትሪክ ወይም ዘመናዊ መብራት አልነበረም። በድንኳን ውስጥ በጨለማና በጥቂት የሸክላ መብራት ጭጋግ ውስጥ ማንነቷን በግልጽ ማየት ከባድ ነበር። ሶስተኛ፣ ላባ ልያን አስገድዷት ወይም አሳምኗት ሊሆን ይችላል። ልያ በዛ ሌሊት ድምጿን አጠፍታ ነበር። አራተኛ፣ ያዕቆብ ቀደም ሲል አባቱን ይስሐቅን በወንድሙ በኤሳው ልብስ ተሸፍኖ አታሎት ነበር። አሁን ደግሞ እሱ ራሱ በሌላ ተታለለ። አሁን የልያን ስነ ልቦናዊ ሁኔታ ነይ። ጠዋት ሲነጋ ያዕቆብ አይኑን ገለጠ። ከጎኑ የተቀመጠችውን ሴት ሲያያት የጠበቃት ራሔል አይደለችም፣ ልያ ናት። ያዕቆብ በታላቅ ቁጣ ተነሳ። ወደ አባቷ ወደ ላባ እየሮጠ ሄዶ ይህን ያደረክብኝ ምንድን ነው? ስለምን አታለልከኝ? እያለ ጮኸ። ለአንድ አፍታ አስቡት። ልያ ያዕቆብ ወደ አባቷ እየጮኸ ሲሄድ ሰምታለች። ባሏ በጧት ተነስቶ ያየው የተታለለበትን እንጂ የተወደደች ሚስቱን አይደለም። ልያ ያዕቆብ እሷን ሲያያት ያሳየውን ድንጋጤና የቁጣ ፊት አይታለች። ላባም ለያዕቆብ በሀገራችንስ ታናሽቱ ከታላቂቱ አስቀድማ አትሰጥም፣ ይችን ሳምንት ፈጽም፣ የታናሽቱን ደግሞ 7 ዓመት ለእሷ የምታገለግለኝ እንደሆነ እሰጥሃለሁ አለው። ላባ ሴት ልጆችን ለንግድና ለነፃ የሰው ኃይል መጠቀም ያደረጋቸው። ያዕቆብ የልያን ሰርግ ሳምንት ወይም 7 ቀን ከጨረሰ በኋላ ላባ ራሔልን ሰጠው። ያዕቆብ ስለ ራሔል ሌላ 7 ዓመት አገለገለ። አሁን በያዕቆብ ድንኳን ውስጥ 2 ሚስቶች አሉ፣ ልያና ራሔል። ያዕቆብ ወደ ራሔል ገባ። ራሔልንም ከልያ ይልቅ ወደዳት። ልያ ባል አላት፣ ነገር ግን ፍቅር የላትም። ልያ ሚስት ናት፣ ነገር ግን ተጠልታለች። አሁን ወደ ታሪኩ እጅግ አስደናቂና መንፈሳዊ ክፍል እንመጣለን። ሰዎች ሲተውህ፣ አባትህ ለጥቅሙ ሲሸጥህ፣ ባል ሳይወድ ሲቀር እግዚአብሔር የት ነው ያለው? በኦሪት ዘፍጥረት ምዕራፍ 29 ቁጥር 31 ላይ እንዲህ ይላል፣ እግዚአብሔር ልያ እንደተጠላች ባየ ጊዜ ማኅፀኗን ከፈተ፣ ራሔል ግን መካን ነበረች። ይህ እጅግ ድንቅ ነው። ሰው ባያይህ፣ በአቅራቢያህ ያሉ ሰዎች ሁሉ ቢንቁህ፣ እግዚአብሔር ግን የተበደሉትን ያያል። እግዚአብሔር የልያን ስቃይ ያየ፣ ምላሹም የፅንስን በር መክፈት ነበር። ራሔል የያዕቆብን ፍቅር አገኘች፣ ልያ ግን የእግዚአብሔርን ምሕረት አገኘች። ልያ 4 ወንድ ልጆችን ወለደች። እያንዳንዱ ልጅ ሲወለድ ልያ ያወጣችላቸው ስም የልቧን ሁኔታ፣ የነበራትን ትግልና የደረሰችበትን መንፈሳዊ እድገት ያሳያል። መጀመሪያ ሮቤልን ወለደች። የስሙ ትርጉም እግዚአብሔር መከራዬን አይቷልና አሁንስ ባሌ ይወደኛል አለች። ልያ አሁንም ትኩረቷ ከባሏ ከያዕቆብ ላይ ነው። የመጀመሪያ ልጇን ወልዳ ለያዕቆብ ስትሰጥ አሁን ባሌ ይወደኛል ብላ ተስፋ አደረገች። ነገር ግን ያዕቆብ አሁንም ራሔልን ይወድ ነበር። ሁለተኛ ስምዖንን ወለደች። የስሙ ትርጉም እግዚአብሔር እንደተጠላው ሰምቷልና ስለዚህ ደግሞ ይህን ሰጠኝ አለች። ልያ አሁንም እንደተጠላች ታውቃለች። ነገር ግን እግዚአብሔር የለቅሶዋን ድምፅ እንደሚሰማ ተረዳች። ሶስተኛ ሌዊን ወለደች። የስሙ ትርጉም 3 ወንድ ልጆችን ወልጃለሁና አሁን ባሌ ከኔ ጋር ይጠጋል አለች። ልያ 3 ልጆችን ወልዳ እንኳ የባሏን ፍቅር ሙሉ በሙሉ አላገኘችም። አሁንም ከልቧ ውስጥ ከባሏ ጋር የመጠጋት ትልቅ ጉጉት ነበራት። አራተኛ ይሁዳን ወለደች። የስሙ ትርጉም አሁንስ እግዚአብሔርን አመሰግናለሁ አለች። ይህ የልያ ትልቅ የመንፈስ ለውጥ ነበር። በአራተኛ ልጇ ላይ ልያ ስለ ባሏ ፍቅር ማውራት አቆመች። ባሌ ይወደኛል አላለችም። ባሌ ከኔ ጋር ይጠጋል አላለችም። ይልቁንም ትኩረቷን ሙሉ በሙሉ ከሰው ወደ እግዚአብሔር አዞረች። አሁንስ እግዚአብሔርን አመሰግናለሁ አለች። ይህ ለእኛ ትልቅ ትምህርት ነው። የሰዎችን ፍቅርና ትኩረት ለመፈለግ ስንሮጥ እንደክማለን።
ነገር ግን ትኩረታችንን ወደ እግዚአብሔር ስናዞር ሰላምን እናገኛለን። ከዚህም በላይ ሊያ እግዚአብሔርን ባመሰገነችበት በዚያው በይሁዳ ነገድ በኩል ነው ከዘመናት በኋላ የዓለም መድኃኒት ኢየሱስ ክርስቶስ የተወለደው። አሁን በኦሪት ዘፍጥረት ምዕራፍ 30 ላይ በቤተሰብ ውስጥ ያለውን ውጥረት እንመልከት። ራሔል ሊያ 4 ልጆችን ስትወልድ ባየች ጊዜ በቅናት ተሞላች። ለያዕቆብ ልጅ ስጠኝ ካልሆነ እሞታለሁ አለችው። ያዕቆብም ተቆጥቶ በውኑ እኔ በእግዚአብሔር ፈንታ ነኝን አላት። በዚያ ዘመን በነበረው ባህል መሰረት ራሔል ገረዷን ባላን ለያዕቆብ ሚስት እንድትሆን ሰጠችው። ባላም 2 ልጆችን ዳንንና ንፍታሌምን ወለደች። ሊያም መውለድ ማቆሟን ባየች ጊዜ ገረዷን ዘለፋን ለያዕቆብ ሰጠች። ዘለፋም 2 ልጆችን ጋድንና አሴርን ወለደች። አሁን ድንኳኑ በልጆችና በውድድር ተሞልቷል። በዚህ መካከል ግን አንድ እጅግ አስገራሚ ታሪክ ይፈጸማል። ዘፍጥረት ምዕራፍ 30 ቁጥር 14 እስከ 16 እንዲህ ይላል። ሮቤልም በስንዴ መከር ጊዜ ሄደ፣ በእርሻ እንኮይን አገኘ፣ ለእናቱም ለሊያ መጣላት። ራሔልም ሊያን እባክሽን ከልጅሽ እንኮይ ስጭኝ አለቻት። ሊያም ባሌን መውሰድሽ ያንስሻልን? የልጄን እንኮይ ደግሞ ትወስጃለሽን? አለቻት። ራሔልም ስለ ልጅሽ እንኮይ ዛሬ ማታ ከአንቺ ጋር ይደር አለች። እንኮይ ምንድን ነው? በጥንታዊው ዘመን እንኮይ የሚባለው ተክል የስሜት ማነቃቂያና የፅንስ ማዳበሪያ መድኃኒት እንደሆነ ይታመን ነበር። ራሔል መካን ስለነበረች ያንን ተክል ፈልጋ ነበር። ነገር ግን የሊያን ምሬት ተመልከቱ። ሊያ ለራሔል ባሌን መውሰድሽ ያንስሻልን? አለቻት። ምንም እንኳ ሊያ የመጀመሪያዋ ሚስት ብትሆንም የያዕቆብ ልብ ሙሉ በሙሉ በራሔል ዘንድ ስለነበር ሊያ ባሏ እንደተወሰደባት ትቆጥር ነበር። በመጨረሻም ተስማሙ። ሊያ እንኮዩን ለራሔል ሰጠች። ራሔል ደግሞ ያዕቆብ በዛ ሌሊት ከሊያ ጋር እንዲያድር ፈቀደች። እግዚአብሔርም ሊያን እንደገና ሰማት። ሊያ 5ኛ ልጇን ወለደች። ስሙን ይሳኮር አለችው። በመቀጠል 6ኛ ልጇን ዛብሎንን ወለደች። አሁንስ ባሌ ከኔ ጋር ይኖራል አለች። በኋላም ዲና የተባለችውን ሴት ልጅ ወለደች። ከዚህ በኋላ ነው እግዚአብሔር ራሔልን አስበው ማኅፀኗን የከፈተውና ዮሴፍን የወለደችው። ያዕቆብ ከላባ ቤት ወጥቶ ወደ ከነዓን ምድር ለመመለስ ወሰነ። ሊያና ራሔልም ከአባታቸው ቤት ወጥተው ከባላቸው ጋር ለመሄድ ተስማሙ። በመንገድ ላይ ሳሉ ታላቅ ሐዘን ሆነ። ራሔል 2ኛ ልጇን ብንያምን ስትወልድ በወሊድ ምክንያት መንገድ ላይ ሞተች። ያዕቆብ እጅግ አዘነ። በቤተልሔም መንገድ ላይ ቀበራት። ራሔል በወጣትነቷ ስትሞት፣ ሊያ ግን ከያዕቆብ ጋር ረጅም ዘመን ኖረች። የያዕቆብን ቤተሰብ በመምራት ልጆቿን በማሳደግና የቤቱን እመቤት ሆና ዘመኗን ፈጸመች። መጽሐፍ ቅዱስ የሊያን የሞት ዝርዝር ታሪክ በግልጽ ባይጽፍም ያዕቆብ በግብፅ ምድር ሊሞት ሲል የተናገረው አንድ እጅግ ታላቅ ቃል አለ። ይህ ቃል የሊያን ታሪክ ሙሉ በሙሉ የሚቀይር ነው። ኦሪት ዘፍጥረት ምዕራፍ 49 ቁጥር 29 እስከ 31 እንዲህ ይላል። ያዕቆብ እንዲህ ብሎ አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ። በኬጢያዊው በኤፍሮን እርሻ ውስጥ ባለው ዋሻ ከአባቶቼ ጋር ቅበሩኝ። እሱም በከነዓን ምድር በመምሬ እርሻ ፊት ያለው ዋሻ ነው። በዚያ አብርሃምና ሚስቱ ሳራ ተቀበሩ። በዚያ ይስሐቅና ሚስቱ ርብቃ ተቀበሩ። በዚያ እኔንና ሊያን ቅበሩን አለ። ይህን በጥልቀት አስተውሉ። ያዕቆብ በሕይወቱ ሙሉ የወዳት የነበረችው ራሔል የተቀበረችው ብቻዋን በመንገድ ዳር ነበር። ነገር ግን ያልተወደደችው፣ የተናቀችው፣ አባቷ የሸጣት፣ ባሏ በጧት ተነስቶ ስለምን አታለልከኝ ብሎ የተናገራት ሊያ ግን የተቀበረችው ከአብርሃምና ከሳራ ጎን፣ ከይስሐቅና ከርብቃ ጎን፣ በመጨረሻም ከባሏ ከያዕቆብ ጎን በቅዱሱ በመምሬ ዋሻ ውስጥ ነው። እግዚአብሔር የታሪኩን ፍጻሜ እንዴት እንደቀየረው ተመለከታችሁ? ሰዎች በሕይወት መጀመሪያ ላይ ሊንቁህ ይችላሉ። እግዚአብሔር ግን መጨረሻን ያከብረዋል። ከሊያ የተወለዱት ልጆች የእስራኤል ታሪክ ዋና መሰረቶች ሆኑ። ሌዊ የእስራኤል ካህናት ነገድ ሆነ። ሙሴ፣ አሮንና የቤተ መቅደሱ አገልጋዮች በሙሉ ከሊያ ልጅ ከሌዊ ወጡ። ይሁዳ የነገስታት ነገድ ሆነ። ንጉሱ ዳዊት፣ ንጉሱ ሶሎሞንና በመጨረሻም መድኃኔዓለም ኢየሱስ ክርስቶስ ከሊያ ልጅ ከይሁዳ ወጡ። ራሔል የዮሴፍና የብንያም እናት ሆነች። ሊያ ግን የካህናቱና የነገስታቱ እናት ሆነች። ከሊያ ታሪክ የምንማራቸው 4 ታላላቅ ትምህርቶች አሉ። አንደኛ፣ ሰው ባያይህ እግዚአብሔር ያይሃል። በሰው ዘንድ አለመወደድ የህይወት ፍጻሜ አይደለም፣ እግዚአብሔር የተገፉትን ያያል። ሁለተኛ፣ ትኩረትህን ከሰው ወደ አምላክህ አዙር። ሊያ ባሌ ይወደኛል ማለቷን አቁማ እግዚአብሔርን አመሰግናለሁ ባለች ጊዜ በረከቷ ተከፈተ። ሶስተኛ፣ ጊዜ የመጨረሻውን ፍርድ ይሰጣል። ራሔል በውበቷ ቀዳሚ ነበረች። ሊያ ግን በማኅፀኗ ፍሬና በክብሩ አሸነፈች። አራተኛ፣ እግዚአብሔር የተናቁትን
ለታላቅ ዓላማ ይጠቀማል። የዓለም አዳኝ የሆነው ኢየሱስ ክርስቶስ የተወለደው ከተወደደችው ከራሄል ሳይሆን ከተናቀችው ከልያ ወገን ነው። የተወደዳችሁ የቻናላችን ተከታዮች ስለተከታተላችሁን እጅግ እናመሰግናለን። የልያ ታሪክ በሕይወታችሁ ውስጥ ተስፋ እንደሰጣችሁ አልጠራጠርም። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለወዳጅ ዘመዶቻችሁ ሸር ማድረግና አስተያየታችሁን በኮሜንት በማስቀመጥ አጋር ሁኑ። ለቀጣይ እንዲህ ያሉ ጥልቅ የመጽሐፍ ቅዱስ ታሪኮች ለማግኘት ቻናላችን ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ።